السلام عليكم ورحمة الله وبركاته. إن شاء الله زاري جلت يمتعد كتاب هني مثلا. بسم الله الرحمن الرحيم، الحمد لله رب العالمين، والصلاة والسلام على سيدنا محمد. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما، آمين يا رب. المرحلة الأولى الحروف የፊደላት መጀመሪያ ሂደት የሁሩፎቹ በቅደም ተከተል የተቀመጡ አሉ። أو لأسماء الحروف العربية حسب الترتيب أبجدية حسب الترتيب أبجدية በአረበኛ ፊደላቶች ቅደም ተከተል ጠብቀው የሚሄዱ ሁሩፎች ናቸው። ኢንሻአላህ درس الأول የመጀመሪያው درس ክፍል 1 ألف أرنب ألف أرنب با بطة با بطة با አፋችንን ከፈት እናደርጋለን። ለምሳሌ ጀ ጂም ጂም ጀዘር ጂም ጀዘር ጂም ጂም ጀዘር دال دال ደራጃ ደራጃ የስማቸው መናገር ይጠበቅብኝ አይመስለኝም፣ ምክንያቱም እያያችሁ ስለሆነ ዋضح ነው። በአረበኛ መተርጎም አይጠበቅብኝም። ፊደላቶቹን እንድታውቋቸው ብቻ ስማቸውን አነብላችኋለሁ። ስማቸውን በአረበኛ እናንተ በአማርኛ ተርጉሟቸው ማለት ነው ኢንሻአላህ። ሀ ሀ ሀዲያ 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 ስጦታ። ቀጣዩ አዟዙሮ አመጣለን በደንብ እንድናከራቸውና በደንብ እንድንለማመዳቸው ማለት ነው። ተመሪን ደርስ አወል የመለማመጃ ክፍል 1 ማለት ነው። መለማመጃ ነው፣ ክፍል 1 ነው። የመጀመሪያ አሁን መጀመሪያችን ነዋ። መጀመሪያችን መለማመጃ ክፍል 1 ማለት ነው። አሊፍ ባ ጂም ዳል ሀ አሊፍ ባ ጂም ዳል ሀ አዘበራርቆ አመጣቸው። طيب با دال ها جيم ألف طيب زين جيم ألف دال ها با دال ها ألف با جيم ها جيم با دال ألف እነዚህን በደንብ ማክረር ይጠበቅባችኋል። ቅርጻቸውን ማወቅ ይጠበቅባችኋል። ስማቸውን ማወቅ ይጠበቅባችኋል። አረበኛን በደንብ ለማንበብ ይረዳችሁ ዘንድ ማለት ነው ኢንሻአላህ። ቀጣይ ክፍል الدرس الثاني ሁለተኛው ክፍል ዋው 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 ወርድ الدرس الثاني مرحلة أولى حروف. طيب واو ورد 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 هنا زا 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 زرافة 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 حا 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 حسان حصان 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 طا 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 طائرة طائرة يا 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 يد يد يد
ተመሪን ደርሱ ሳኒ ደርሱ ሳኒ ሁለተኛው መለማመጃ ማለት ነው። ሁለተኛው መለማመጃ ዋው ዘ ሐ ጣ ያ ዘ ሐ ጣ ያ ዋው ሐ ጣ ያ ዋው ዘ ጣ ያ ዋው ዘ ሐ ያ ዋው ዘ ሐ ጣ درس الثالث درس الثالث كاف كعبة كاف كعبة 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 لام 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 ليمون 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 يانا واو መሳቢያ ፊደላቶች ናቸው። ሚም ሚም ሙዝ ሙዝ ኑን ኑን ነህላ 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 ሲን ሲን ሰመከ ሰመከ። እዚህ ጋር ልንገራችሁ፣ ይህ አሳ ነው። ሰመከ ፎቶ በደንብ ዋጡ ስላልሆነ ሰመከ ማለት አሳ ማለት ነው። አይን 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 አይነብ አይነብ። አንዳንድ ጊዜ አረበኛ ፊደላት ላይ ወይም የአረበኛ ቋንቋ ላይ ስንማር ቁርአን ስንቀራ ቃይዳ ስንቀራ ከባዱ የሚሆንብን ከፊደላቶች ስሞች በላይ መኻሪጀል ሁሩፍ ነው። መኻሪጀል ሁሩፍ ጊዜ ይወስዳል፣ ግን ልምምድ ይፈልጋል። በቃ የሰራንም መለማመድ በየአጋጣሚው በያገኘነው አጋጣሚ ስንቀራ አፋችን ምግብ ካልያዘ በስተቀር መለማመድ ይኖርብናል ፊደላቶችን ኢንሻአላህ። እኔ እስከዛሬ ድረስ እየታገልኳቸው ያሉ ፊደላቶች አሉ እና መኻሪጀል ሁሩፍ በደንብ ልምምድ ይፈልጋል ኢንሻአላህ። መኻሪጀል ሁሩፍን በልምምድ ይመጣል ኢንሻአላህ ወደፊት። እዚህ ጋር ስማቸውን ብቻ በደንብ ማወቅ ያስፈልጋል ማለት ነው። ቅድሚያ ተመሪን ደርሱ ሳሊስ ሶስተኛው ክፍል። ተመሪን ማለት መለማመጃ የሚደጋግም ነገር ማለት ነው። እንደ ተመሪን ማለት እንደ ስፖርት የምትለማመዱት ነገር ማለት ነው። طيب كاف لام لام ميم نون سين عين لام نون عين كاف ميم سين ميم كاف لام سين عين نون نون سين كاف عين لام ميم سين عين نون ميم كاف لام عين ميم سين لام نون كاف. فا الدرس الرابع ቅድሚያ الدرس الرابع ክፍል 4 ላይ ደረሰ። እስካሁን ስንት ፊደላቶች አወቅን? طيب እንቆጥራቸዋለን ኢንሻአላህ መጨረሻ ላይ الدرس الرابع ድረስ ኢንሻአላህ ይበቃናል። እስከዛ ይሄንን ነይና ፋ ፊል ሱረቱል ፊል ቁርአን ላይ ያለ ፊል ታሪኩ ፊል ነህልም ሱረቱን ነህል እንደውም በስሟ ሱረቱን ነህል አሁን እስካሁን
ሁለት ቁርአን ላይ የተጠቀሱ እንስሳቶችን አየን ማለት ነው። ፊልና ነህል ሱረቱን ነህል ምዕራፍ 16 ሱረቱል ፊል ደግሞ መቶ ስንት ነው? ሱረቱል ፊል 105ኛው ምዕራፍ ማለት ነው። ሱረቱል ፊል የፊል ምዕራፍ በመባል የሚታወቀው ሷድ ሳቦን ሷድ ላይ አሊፍ ትታያለች፣ መሳቢያ ናት። ባ ላይ ደግሞ ዋው አለች። ሳቡን ብለን እንቀራለን መዲ ስበን ማለት ነው። ቃፍ ቀለም በተደጋጋሚ ያየ ነው ማለት ነው። ራ ሩማን እዚህ ጋር ደግሞ ተመልከቱ። ሚም ላይ ሸዳ አለበት። ሚም ላይ ፈትሃ ነው፣ ሸዳ ምልክት አለበት። ጠይብ ይሄ እዚህ ከላይ የምታዩት ሸዳ ይባላል፣ ነጥቡ ያረፈበት። ከላይ ያለው ደግሞ የፈትሃ ምልክት ነው። አንድ ነገር ለምሳሌ ፋ፣ ሷ፣ ቃፍ፣ ሷድ፣ ሺን፣ ታ ለመሆን የምናውቅበት የአናባቢ ምልክት ማለት ነው። ጠይብ ሺን ሸጀራ፣ ቱፋህ ስንል ፋ ላይ ሸዳ አለበት፣ ፈትሃነት ልክ ቅድም እንዳየ ነው ማለት ነው። አሁን ወደ መልመጃ እንሄድ ኢንሻአላህ። ተመሪን ደርሱ ራቢ ተመሪን الدرس الرابع ተመሪን የሚለውን ፊደላቶቹ የትኛው ፊደል መሳቢያ እንደሆነ የትኛው ፊደል ተናባቢ እንደሆነ ለይታችሁ በራሳችሁ መለማመድ። እያንዳንዱ ፊደል እያገጣጠማችሁ መሳቢያ ፊደላቶች ያሉበት ቦታ ላይ መሳቢያ ናቸው ወይስ ተነባቢ ናቸው የሚለውን ራሳቸው እየለያችሁ መለማመድ መቻል አለባቸው ማለት ነው። በቀላሉ አረበኛን ማወቅ እንድትችሉ ኢንሻአላህ። ሷድ፣ ቃፍ፣ ራ፣ ሺን፣ ተ፣ ሷድ፣ ቃፍ፣ ተ፣ ፈ፣ ራ፣ ሺን፣ ቃፍ፣ ተ፣ ሷድ፣ ሺን፣ ፈ፣ ራ፣ ሺን፣ ፈ፣ ተ፣ ሷድ፣ ቃፍ፣ ሺን፣ ተ፣ ቃፍ፣ ራ፣ ፈ፣ ሷድ፣ ተ፣ ቃፍ፣ ሺን፣ ሷድ፣ ራ፣ ፈ። እስካሁን ስንት ፊደል አየን? እንቁጠራቸው አብረን ኢንሻአላህ። አደርሱ ራቢያ ላይ 6 ፊደላቶች አየን። 1 2 3 4 5 6 አደርሱ ሳሊስ ላይ 6 ፊደላቶች አየን። 12 ፊደላቶች ማለት ነው። አደርሱ ታኒ ላይ 5 ፊደላቶች አየን። 17 ፊደላቶች ማለት ነው። አደርሱ ኡላ ላይ 5 ፊደላቶች አየን። 22 ፊደላቶች አይተናል ማለት ነው ዛሬ ኢንሻአላህ። ነገ ቀጣዮቹን እንጨርሳቸውና ወደዛኛው ኪታብ እንሄዳለን። መልመጃም ጥያቄ ምናምን ስላለው ከዛም ከዚህም እያረኩ ለማንበብም እንዲቀላችሁ አድርጌ ኢንሻአላህ ሰራለሁኝ ማለት ነው። ጀዛኩሙላሁ ኸይራን። የዛሬ ቪዲዮ ይህን ይመስል ነበር።